ይስጥልኝ የሰበስቲው ቤተሰቦች የሰው ልጅ ታሪክ ውስጥ ሞትን ሳይቀምሱ ወደ ሰማይ ካረጉ ጥቂት ሰዎች መካከል አንዱና ዋነኛው ቅዱስ ሄኖክ ነው። በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ጥልቅ ቦታ የሚሰጠው መጽሐፍ ሄኖክ በውስጡ ከያዛቸው ሚስጥራት ዛሬም ድረስ ሳይንቲስቶችና የታሪክ ተመራማሪዎችን ያስደምማሉ። ዛሬ በሰበስቲው ሄኖክ በጉዞ የተመለከታቸውን 20 ዓለማት የእነዚህን ዓለማት ሚስጥር እና ለመላው ዓለም የሚሰጠውን ትምህርት በዝርዝር እንመለከታለን። ሰበስቲውን ሰብስክራይብ በማድረግ አብራችሁን ዝለቁ። ሄኖክና መጽሐፉ በታሪክ ሚዛን። ቅዱስ ሄኖክ ከአዳም በሰባተኛው ትውልድ የተገኘ ታላቅ ሰው ነው። መጽሐፈ ሄኖክ ደግሞ በዓለም ላይ ካሉ ጥንታዊ የብራና መጽሐፍት አንዱ ሲሆን ሙሉ ይዘቱን ጠብቆ የተገኘው በግዕዝ ቋንቋ በኢትዮጵያ ብቻ ነው። መጽሐፈ ሄኖክ በታሪክ ሚዛን። መጽሐፈ ሄኖክ የታሪክ ሚዛን ስንመለከት መጽሐፉ ከሃይማኖታዊ ይዘት ባሻገር የሰው ልጅ ጥንታዊ ስልጣኔ ምስክር ሆኖ ይቀርባል። ለብዙ ዘመናት ይህ መጽሐፍ በምዕራባውያን ዘንድ እንደጠፋ የተቆጠረ የነበረም ሲሆን ነገር ግን ታሪክ ሌላ ሚስጥር ደብቆ ይዞ ቆይቶ ነበር። በኢትዮጵያ ድርሻ የነበራቸው የብራና ሚስጥር። ዓለም መጽሐፈ ሄኖክን በሙሉ ይዘቱ ሊያገኘው የቻለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማካኝነት ነበር። በ18ኛው መቶ ክፍለ ዘመን ስኮትላንዳዊ ተጓዥ ጄምስ ብሩስ ከኢትዮጵያ 3 ቅጂዎችን ወደ አውሮፓ ይዞ እስኪሄድ ድረስ ዓለም መጽሐፉን የሚያውቀው በቁርጥራጭ የግሪክና የላቲን ትርጉሞች ብቻ ነበር። ዛሬ በሳይንሳዊ ዓለም መጽሐፈ ሄኖክ ሲባል ቀዳሚውና ብቸኛው ምንጭ ተደርጎ የሚወሰደው በግዕዝ የተጻፈው የኢትዮጵያዊ ቅጂ ነበር። ይህ ለኢትዮጵያ የታሪክ ባለቤትነት ትልቅ ኩራት አለው። ሁለተኛ፣ የሙት ባህር ጥቅሎች። የመጽሐፈ ሄኖክ ዳግም ትንሣኤ። ብዙዎች መጽሐፈ ሄኖክን በኋላ ዘመን የተጻፈ ተረት ነው ብለው ሲገፉት ቢቆዩም በ1947 ዓመተ ምህረት በአጋጣሚ የተገኘው አንድ ታላቅ የታሪክ ቅርስ ማን የዓለም ምሁራን አፍ አዘግቷል። ይህም በቁምራን ዋሻዎች ውስጥ የተገኙት የሙት ባህር ጥቅሎች ናቸው። የቁምራን ዋሻዎች ሚስጥር። አንድ እረኛ በጠፋችበት በግ ፍለጋ ወደ ዋሻ ውስጥ በወረወረው ድንጋይ ምክንያት የተገኙት እነዚህ ጥቅሎች በ20ኛው መቶ ክፍለ ዘመን ከተገኙት እጅግ ጥንታዊ ቅርሶች መካከል ቀዳሚው ስፍራ ይይዛሉ። በእነዚህ ዋሻዎች ውስጥ ከ800 በላይ መጽሐፍት የተገኙ ሲሆን እነዚህም መካከል መጽሐፈ ሄኖክ በግንባር ቀደምነት ይጠቀሳል። ሁለተኛ፣ የአርማይክ ቁርጥራጭ ድንቅ ምስክርነት። ምሁራንን ያስደነገጠው ትልቁ እውነታ በመጽሐፈ ሄኖክ ውስጥ የምናገኘው ታሪኮች ለምሳሌ ስለ ትዕቢተኛው መልአክና ስለ ግዙፎቹ ናፍሊም የሚተርኩ ክፍሎች በአርማይክ ቋንቋ የተጽፈው መገኘታቸው ነው። ይህ ግኝት መጽሐፉ ከክርስቶስ ልደት በፊት ቢያንስ ከ200 እስከ 300 ዓመት ቀድሞ እንደነበር ተጨባጭ አረጋጋጭ ሆኗል። ይህም መጽሐፉን የኋላ ዘመን ፈጠራ የሚሉ የሚተቹ ሰዎች በሙሉ ውድቅ አድርጎታል። ሶስተኛ፣ የኢትዮጵያ ግዕዝ ቅጂ ትክክለኛነት። የሙት ባህር ጥቅሎች በታሪክ ሚዛን ላይ ትልቅ ዋጋ የሰጡ ለኢትዮጵያ ነው። ምክንያቱም በቁምራን የተገኙት የአርማይክ ቁጥራጭ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅ ተጠብቆ ከቆየው የግዕዝ መጽሐፍ ሄኖክ ጋር ፍጹም ተመሳሳይነት ሆኖ ተገኝተዋል። ይህ የሚያሳየው የኢትዮጵያውያን ሊቃውንት መጽሐፉን ሳይጨምሩና ሳይቀንሱ ለሺህ ዓመታት በታማኝነት ጠብቀው ለዛሬው ትውልድ ማድረሳቸውን ነው። አራተኛ፣ ለምን ተደበቁ? እነዚህ ጥቅሎች ለምን በዋሻ ውስጥ ተደበቁ የሚለው ሌላው ትልቁ ጥያቄ ነው። የታሪክ ተመራማሪዎች እንደሚሉት ከሆነ በቁምራን ማህበረሰቦች እነዚህ መጽሐፍት በሮማውያን ወረራና ከጥፋት ለመታደግ በሸክላ ማሰሮች ውስጥ አሽገው በዋሻ ደብቀዋቸው ነበር። ይህም መጽሐፈ ሄኖክ በጥንቱ ዘመን ምን ያህል ክብርና ዋጋ ይሰጠው እንደነበር እንደሆነ ያሳያል። አምስተኛ፣ የታሪኩ ሚዛን ማጠቃለያ። ዛሬ በዓለም ላይ ታላላቅ ዩኒቨርሲቲዎችና የታሪክ ምሁራን ስለ መጽሐፈ ሄኖክ ሲያጠኑ እንደ ዋቢ የሚጠቀሙበት እነዚህን የቁምራን የተገኙ ጥቅሎች ናቸው። በኢትዮጵያ ያለው የግዕዝ ቅጂ ነው። ይህ ግኝት መጽሐፈ ሄኖክ ከሃይማኖታዊነት መጽሐፍትነት ባለፈ በጥንቱ ዓለም በታሪክ የምንረዳበት ታላቅ መለኮት ተደርጎ ይቆጠራል። የጠፈር ምርምርና የዘመን አቆጣጠር ጥበብ። መጽሐፈ ሄኖክ በታሪክ ሚዛን ላይ ሌላው የሚለካው በሳይንሳዊ እውቀቱ ነው። መጽሐፈ ብርሃናት ተብሎ የሚታወቀው የሄኖክ ክፍል ውስጥ የፀሐይና የጨረቃ ውደት
የከዋክብት መገኛና 364 ቀናት ዓመተ ዓለም አቆጣጠር ዝርዝር ተቀምጧል። ይህ እውቀት ዛሬ ከምንጠቀምበት ዘመናዊ አስትሮኖሚ ጋር በእጅጉ ተቀራራቢ መሆኑ ጥንታውያን አባቶቻችን ሰማያዊያን አካል ተደርገው በመመርመር ረገድ ምን ያህል እንደረቀቁ ያሳያል። በመጽሐፍ ቅዱስ እና በሌሎች እምነቶች ላይ ያለው ተጽዕኖ የአዲስ ኪዳን ጸሐፊዎች በተለይም ቅዱስ ይሁዳ በመልእክቱ ስለ ሄኖክ ትንቢት በቀጥታ ጠቅሷል። ይህም መጽሐፉ በቀደመችው ቤተክርስቲያን ዘንድ የነበረውን ተቀባይነት ያሳያል። ከክርስትና ባለፈ በመጽሐፍ ሄኖክ የሚገኙት ስለ መላእክት፣ ስለ ሰማያዊ ጉዞ የሚተርኩ ታሪኮች በሌሎች የምስራቅ ሃይማኖቶችና ፍልስፍናዎች ላይ ትልቅ አሻራ ጥሎ አልፈዋል። ይህ መጽሐፍ ስለ መላእክት አወዳደቅ፣ ስለ ሰማያውያን አካላት እንቅስቃሴ እና ለወደፊቱ የዓለም ዕጣ ፈንታ ይተነብያል። ሄኖክ ወደ ሰማይ በተወሰደ ጊዜ በመላእክት ታጅቦ ያያቸው 20 ዓለማት የሰው ልጅ ሊደርስባቸው የማይችሉ ግንባር ቀደም የህይወት ትርጉም የተቀመጠላቸው ስፍራዎች ናቸው። ሄኖክ ያያቸው ዓለማት በዘመናዊው ትንታኔ በሶስት ዋና ዋና ክፍሎች ሊመደቡ ይችላሉ። የብርሃናት እንዲሁም የሰላማት ዓለም። እነዚህ ዓለማት ለሰው ልጅ አእምሮ ከሚገመተው በላይ የደመቁ ናቸው። ሄኖክ በእነዚህ ስፍራዎች የእግዚአብሔርን ዙፋንና የመላእክትን ስር ተመልክቷል። እነዚህም የምንረዳው ሰማያዊው ዓለም ፍጹም የሆነ ስርዓትና ሰላም የሰፈነበት መሆኑ ነው። የጽልመትና የቅጣት ዓለማት። እነዚህ ደግሞ አስፈሪዎቹ ዓለማት ናቸው። ሄኖክ ሕግን የተላለፉ መላእክትና ኃጢአተኞች የሚቀጡበትን እሳታማ ወንዞችና የጨለማ ጉድጓዶች አሳይቷል። ይህ የሚያሳየን በታሪክ ውስጥ ለተደረገ ማንኛውም ክፋት ተጠያቂነት መኖሩን ነው። የጥበብና የተፈጥሮ ምስጢራት። በእነዚህ ዓለማት ውስጥ ሄኖክ የፀሐይን መውጫ፣ የከዋክብትን መንገድ እና የዝናብ ማመልከቻ ተመልክቷል። ይህም ሄኖክ ከመንፈሳዊ መሪነቱ ባሻገር የጠፈር ምርምር አባት መሆኑን ያስመዘግባል። የሄኖክ 20 ዓለማት ዝርዝርና ትንታኔ። አሁን ደግሞ ወደ ዋናው አስደናቂው ክፍል እንለፍ። ሄኖክ በመላእክት ታጅቦ የተመለከታቸው እነዚህ 20 ዓለማት እያንዳንዱ የራሳቸው የሆነ መልክና መልእክቶች አላቸው። ሰበስቲው እነዚህን ዓለማት እንደሚከተለው በዝርዝር አቅርቦላቸዋል። አንደኛ፣ የመላእክት ዓለም። ይህ የቅዱሳን መላእክት ማደሪያ ነው። ፍጹም የሆነ ታዛዥነትና የፈጣሪ ምስጋና የሚሰማበት በስርዓት የተመራ ዓለም ነው። የዓለም ብርሃን። ሄኖክ እዚህ ጋር ያየው ብርሃን ከሰማይ ብርሃን በብዙ ጥፍ የሚበልጥ ነው። ይህ ቦታ የቅድስና መገለጫ፣ የእግዚአብሔርን ክብር የሚንጸባረቅበት ስፍራ ነው። ሶስተኛ፣ የጨለማ ዓለም። ይህ ቦታ ከብርሃኑ ዓለም በተቃራኒ የሚገኝ ኃጢአትና ትእዛዝን ያፈረሱ መላእክት እስከ ፍርድ ቀን ድረስ ተለይተው የሚጠብቁበት የጽልመት ስፍራ ነው። አራተኛ፣ የፍርድ ቦታ። ነፍሳት ከስጋቸው ከተለዩ በኋላ መጀመሪያ የተቀመጡበትና በምድር ላይ ለሰሩት ሥራ የመጀመሪያ ምላሽ የሚያገኙበት የፍትህ መድረክ ነው። አምስተኛ፣ የጻድቃን መኖሪያ። በምድር ላይ በጻድቃን በቅንነት የኖሩ ሰዎች ነፍስ በደስታ በእረፍት የምትቆይበት ገነት ተብሎ የሚጠራው መንፈሳዊ ዓለም ነው። ስድስተኛ፣ የእሳት ዓለም። ይህ ሄኖክ ካያቸው አስፈሪ ቦታዎች አንዱ ነው። እሳቱ የማይጠፋበትና ለክፎች ቅጣት ተዘጋጅቶ የሚጠብቅበት የስቃይ ዓለም ነው። ሰባተኛ፣ የሰማያዊው ውሃ ቦታ። ከሰማይ ውሃ ያለውና የተፈጥሮ ሚዛን የሚጠብቀው የውሃ ክምችት ሄኖክ ተመልክቷል። ይህም የዝናብና የጤዞች ምንጭ እንደሆነ ይነገራል። ስምንተኛ፣ የከዋክብት መኖሪያ። ሄኖክ እያንዳንዱ ኮከብ ስም ማውጫና መግቢያ የተመለከተበት ዓለም ነው። ይህ ሄኖክ ጥንታዊ የጠፈር ተመራማሪ መሆኑን እናረጋግጣለን። ዘጠነኛ፣ የነፋሳት መኖሪያ። ነፋሳት ከየት እንደሚነሱ፣ ወዴት እንደሚሄዱ፣ እንዴት እንደሚያቀዘቅዙ፣ አልፎ አልፎም ለቅጣት እንዴት እንደሚላኩ ሄኖክ ሚስጥሩን አሳይቷል። የጊዜ ቦታ። ቀንና ሌሊት በሰዓታቸው እንዲፈራረቁ የሚያደርገው መለኮታዊ ትእዛዝ የሚመራበት የዘመን አቆጣጠር ቁልፍ የሆነበት ዓለም ነው። እነዚህ ዓለማት ደግሞ የበለጠ ረቂቅና ለመግለጽ የሚከብዱ ናቸው። ከ11 እስከ 20 ያሉት የመብረቅና የነጎድጓድ መዝገብ፣ ድምፃቸውና ብርሃናቸው እንዴት እንደሚፈጠር፣ የበረዶ የውርጭ ዓለም፣ ቅዝቃዜው በምን አይነት ስርዓትና ሁኔታ እንደሚለቀቅ፣ የመዓዛና የሽቱ ዓለም፣ በገነት ውስጥ የሚገኙ ልዩ ልዩ ሽታዎች የሚመነጩበት፣ የመጨረሻዎቹ ሰማያት፣ ኪሩቤልና ሱራፌል የፈጣሪን ዙፋን ከበው ቅዱስ ቅዱስ የሚሉበትና ሄኖክ እስከ 7ኛው ሰማይ ድረስ የዘለቀባቸው እጅግ ረቂቅ የዓለማችን ክፍሎች ናቸው። እነዚህ 20 ዓለማት የሚያሳዩን አንድ ነገር አለ።
እሱም ይህ የምናየው ዓለም ከታላቁ መለኮታዊ ሚስጥር ውስጥ አንዲት ጠብታ ብቻ መሆኑ ነው። እነዚህ ዓለማት ስንመረምር የምናገኛቸው ትርጉም ምንድን ነው? ተምሳሌት። እያንዳንዱ ዓለም የሰው ልጅ በምድር ላይ ያለውን የሞራል ደረጃ ይወክላሉ። የሄኖክ ትምህርት በተለያዩ ባህሎችና ሃይማኖቶች ክርስትና፣ ይሁዲነት እንዲሁም እስልምና ውስጥ መገኘቱ የሰው ልጅ ጥንታዊ ታሪክ አንድ መሆኑን ያሳያል። ዛሬ ያለው ትርምት ሄኖክ ያያቸው ዓለማት የሰው ልጅ ከቁሳዊ ዓለም ባለፈ መንፈሳዊ ማንነት እንዳለው ለድርጊቶች ሁሉ ዋጋ እንደሚሰጥ ያስተምሩናል። አሁን ደግሞ ወደ አስደናቂው እንዲሁም ወደ ረቂቁ የሄኖክ ሳይንሳዊ እውቀት እንለፍ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፈ ብርሃናት ተብሎ የሚጠራው የሄኖክ ክፍል ከ3000 ዓመታት በፊት የነበረ የጠፈር ምርምር አስትሮኖሚ ማኑዋል ቢባል ማጋነን አይሆንም። የ364 ቀናት አምድ እንዲሁም ሚስጥር ዛሬ ዓለም የሚጠቀምበት ጎርጎሮሳውያኑ አቆጣጠር 365 ቀናትን ይከተላል። ነገር ግን መጽሐፈ ሄኖክ 364 የሚለውን አውድ ያስተምራል። ይህ አቆጣጠር በሳይንሳዊው ዓለም ወደ ፍጹምነት የሚጠጋ ሚዛን ያለው አቆጣጠር ይባላል። ምክንያቱም 364 ለ7 ሲካፈል በትክክል 52 ሳምንታት ይሰጣሉ። ይህ ማለት እያንዳንዱ በዓል ወይም ቀን በየዓመቱ በዚያ በነበረበት ቀን ላይ እንዲውል ያደርጋል። ይህ ዘመን አቆጣጠር ቀመር ጥንታውያን አባቶቻችን ጊዜንና በምን ያክል ጥበብ ይለኩ እንደነበር ትልቅ ማሳያ ነው። የሰማይ መስኮቶች ሄኖክ የፀሐይንን ጨረቃን የሚወጡባቸውን የሚገቡባቸውን 6 የሰማይ መስኮቶችን በዝርዝር ይገልጻል። ይህ በዘመናዊ ሳይንስ የምንላቸው ማለትም በቀንና በሌሊት መርዘምና ማጠር የሚገለጽ ቀመራዊ እንዲሁም ጥንታዊ ፀሐይ በዓመቱ በየትኛው መስኮት ስትወጣ ቀኑ እንደሚረዝም በየትኛው ስትገባ ደግሞ ቀኑ እንደሚረዝም ሄኖክ ያስቀመጠው ስሌት ዛሬ ካለው የስነ ጥበብና የስነ ፈለግ ዕውቀት ጋር ፍጹም ይገጣጠማል። የጨረቃና ብርሃናት ዑደት ሄኖክ ስለ ጨረቃ ሲናገር የራሷ ብርሃን እንደሌላትና ብርሃኗን ከፀሐይ እንደምትቀበል ይጠቁማል። የጨረቃ መሙላትና መጉደል በምን አይነት ስሌት እንደሚከናወን ያስቀመጠው ቀመር ጥንታውያን ኢትዮጵያውያን የጠፈር አካላት እንቅስቃሴ በቅርበት ይከታተሉ እንደነበር አረጋግጧል። አራተኛ የከዋክብት መሪዎች በመጽሐፈ ሄኖክ ውስጥ ከከዋክብት ዝም ብለው የሚንሳፈፉ አካላት አይደሉም። እያንዳንዳቸው መሪና ስርዓት አላቸው። ሄኖክ በከዋክብት መሪዎች የሚላቸውን በየዓመቱ 4 ወቅቶች የሚቆጣጠሩት ከዋክብት በስም ይጠቀሳሉ። ይህም የምንላቸውን ከዋክብቶች ስብስብ ጥንታዊ አረዳድ ያሳየናል። አምስተኛ ይህ ዕውቀት ለምን ጠፋ? ብዙዎች ይህ ታላቅ ሳይንስ ለምን ለዓለም አልተዳረሰም ብለው ይጠይቃሉ። መልሱ ቀላል ነው። መጽሐፉ ተጠብቆ የቆየው በብቸኛዋ ኦርቶዶክሳዊት ሀገር በኢትዮጵያ ኦርቶዶክስ መሆኑ የተቀረው ዓለም መጽሐፉን በማጥፋቱ ወይም ባለመቀበሉ ነው። ዛሬ ግን ሳይንቲስቶች የጥንቱን ጥበብ ፍለጋ ወደ መጽሐፈ ሄኖክ ፊታቸውን እያዞሩ ነው። የሄኖክ ትምህርት ለዘመናዊ ዓለም ለመሆኑ ከሺህ ዓመታት በፊት የተጻፈው የመጽሐፈ ሄኖክ ለዛሬው 21ኛው ክፍለ ዘመን ትውልድ ምን ፋይዳ አለው? ሄኖክ ያያቸው 20 ዓለማት ዝም ብለው ከታሪክ ስብስቦች አይደሉም። ለእኛ ለዘመኑ ሰዎች የሚከተሉት ቁልፍ ትምህርቶችን ያስተምሩናል። ከፈጣሪ ጋር መሄድና ጥበብ ይህ አንደኛው ነው። መጽሐፍ ቅዱስ ስለ ሄኖክ ሲናገር ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይላል። ዛሬ ባለንበት ዓለም አካሄዳችን ከማን ጋር ነው? በውሸት፣ በሙስና፣ በክፋት በታወከ ዓለም ውስጥ እንደ ሄኖክ በጽድቅና በቅነት መመላለስ እንደሚቻል ሄኖክ ትልቅ ማሳያ ነው። ሄኖክ ያስተማረን ትልቁ ትምህርት ብቸኛ ብትሆንም እንኳን ዕውቀትንና እውነት ይዘህ መቆም ትችላለህ የሚል ነው። ሁለተኛ ለተፈጥሮ ያለን አክብሮት ሄኖክ በመጽሐፍ ብርሃናት ውስጥ ስለ ፀሐይ፣ ስለ ጨረቃ፣ ስለ ነፋሳት፣ ስለ ውሃ ሲያስተምር ተፈጥሮ በታላቅ ስርዓት የተገነባች መሆኗን ያሳየናል። ዛሬ በዓለማችን በአየር ንብረት ለውጥ በተፈጥሮ መዛባት እየተሰቃየች ባለችበት ወቅት የሄኖክ ትምህርት ተፈጥሮን እንድንጠብቅ በስርዓቷ እንድንመራ ይመክረናል። ተፈጥሮን ማክበር ፈጣሪን ማክበር መሆኑን ያስገነዝበናል። ሶስተኛ የኃላፊነት ስሜት እና ፍርድ ሄኖክ ያያቸው አስፈሪ ቅጣት ዓለማት የብርሃናት ስፍራዎች አንድን ትልቅ እውነት ይነግሩናል። እሱም የሰው ልጅ ለሚያደርገው ማንኛውም ተግባር ተጠያቂ ነው። ዛሬ በምድር ላይ ፍትህ ቢጎድልም በሰማዩ ዓለም ግን ፍጹም የሆነ የጽድቅ ሚዛን እንዳለ ሄኖክ ያረጋግጣል። ይህ ደግሞ በምድር ላይ ስንኖር ለሰዎች መልካም እንድናደርግና ከክፋት እንድንርቅ የሞራል ግፊት ያደርግብናል።
የእውቀትና የእምነት ቅንጅት። ብዙዎች እምነትና ሳይንስ የሚጋጩ ይመስላቸዋል። መጽሐፍ ቅዱስ፣ መጽሐፈ ሄኖክ ሁለቱም አብረው እንደሚሄዱ ያሳያሉ። ሄኖክ ታላቅ ነቢይ ብቻ ሳይሆን ታላቅ ሳይንቲስትም ነበር። እውነተኛ እውቀት ሰውን ወደ ትዕቢት ሳይሆን ወደ አምላኩ እንደሚያቀርብ ሄኖክ ምስክር ነው። 5. ተስፋና የጽናት ትምህርት። ሄኖክ በኖረበት ዘመን ዓለም በክፋት ተሞልታ ናፍሊም ዘመን ሆና፣ ሆኖም ግን ሄኖክ ተስፋ ሳይቆርጥ በቅድስና ጸንቷል። ዛሬም እኛ በዙሪያችን ያለን ጨለማ ሲበዛ ብርሃናት ዓለምን ወራሾች ለመሆን መጽናት እንዳለብን ለሄኖክ ትልቅ ተስፋ ይሰጠናል። የተሟላ ማጠቃለያ። ውድ የሰበስቲው ቤተሰቦች፣ እንዲህ መጽሐፍ ቅዱስ የትምህርት ብቻ ሳይሆን የጥበብ ሚዛን፣ የኢትዮጵያ ብቻ ሳይሆን በመላው ዓለም የሰው ዘር ጥንታዊ ድንቅ ቅርጽ ነው። ይህንን ታላቅ ሚስጥር መረዳት ማንነታችን ለማወቅ ከየት እንደምንመጣ ለመረዳት መንፈሳዊ ጉዞአችን ለማግናት ትልቅ ብርሃን ይፈጥርናል። ዛሬ ቅዱስ ሄኖክ በመላእክት ታጅቦ ስላያቸው 20 አስደናቂ ዓለማት በመጽሐፈ ብርሃናት ውስጥ ለተቀመጠው ረቂቅ ሳይንሳዊ እውቀቱ የነበረን የታሪክ መረጃ መጽሔት እዚህ ላይ ያበቃል። ነገር ግን ሄኖክ ሚስጥር እዚህ ላይ የሚያበቃ አይደለም። መጽሐፉ ዛሬም ድረስ በጽድቅ ለሚመረምሩት አዳዲስ እውነታዎችን ይዞ መጥቷል። ይህ መረጃ ሌሎችን ይደርስና የጥንቱን ጥበብ እንዲያውቁ ቪዲዮውን ላይክ በማድረግ ለወዳጆቻችሁ ሼር በማድረግ አትዘንጉ። ሰበስቲው አዲስ ከሆናችሁ ደግሞ እዚህ ላይ ያሉትን ምስጢራዊ ታሪኮች፣ ታሪካዊ ትንታኔዎች፣ መረጃዎች በየቀኑ ይደርሳችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን የዚህ ትልቅ ቤተሰብ አባል ይሁኑ።